መገናኛ ፕሮግራማችን ጀምሯል። በመገናኛ ፕሮግራም እየተገናኘን የወዲራችን የምንጫወትበት ፕሮግራማችን ነው። የዛሬ መገናኛ ፕሮግራም እንግዳችን ታዋቂው ቲክቶከር ኤክሶደስ ነው። ሰላም ይሄ እንዴት ነህ? ስለመጣ ደስ ብሎኛል። ቴንኪው አመሰግናለሁ። ስለ ኤክሶደስ ወደ በኋላ እንመለሳለን። እሺ ትክክለኛ ስም ንገረኝ። ቅዱስ ያሬድ። ቅዱስ ያሬድ ያ ወጥ አንድ ነው። የኔ ስም ቅዱስ የአባቴ ስም ያሬድ። ያንተ ስም ቅዱስ የአባቴ ስም ያሬድ። አንድ ላይ ማች እንዳደረግ ብዬ ነው። ተጽዕኖ የለውም ስም? ከባድ ስም ነው አይደል? አዎ በጣም በተለይ ከኔ ባህሪ ጋር ስም ቅዱስ ነው። ያንተ እንዴት ነው? ልጅ እያለሁ አስቸጋሪ ነበርኩኝ። አሁን ግን ይሻላል። አሁን ጎበዝ ነኝ። አሁን ስሙን ይዘዋል ችለዋል። በደንብ ይላል። አጋጣሚ ከባድ አጋጣሚ በስም ጉዳይ ያው ስም ቅዱስ ሆኖ እንደውም አንድ ሙዚቃ አለ ስሙ ቅዱስ ነው ምግባሩ ሌላ የሚል እናነሳ ተባለ። ልጅ እያለሁ ነው ግን እሱ። እሺ ኦቨርኦል ኤክሶደስ የሚለው ስም እንዴት ነው? ኤክሶደስ ትክክለኛ ትርጉም ዘጸአት ማለት ነው። የመጽሐፍ ቅዱስ ቃል ነው። ከአምስቱ የሙሴ መጽሐፍት አንዱ ነው። ስሙ ላይክ ዩኒክ ሆነብኝ። ኤክሶደስ የሚለው ስም ከዚህ በፊት ሰምቼው አላውቅም፣ አይቼውም አላውቅም። የሆነ የቦብ ማርሌ ሙዚቃ አለ ኤክሶደስ ሙቭመንት ኦፍ ጃ ፒፕል የሚል አለ። ሶ የሆነች ካቺ ናት ኤክሶደስ የምትለው ቃል እና እንዳጠፋ ቢቢ ወረቀት ላይ ጻፍኩት። ከሶሻል ሚዲያ ስጀምር ምናምን ኤክሶደስ አልኩት ማለት ነው። ያ ነው ሶ ራስን ክሬት አድርገህ ያመጣህ ራሴ ነኝ። ያ እና ደስ ይላል አይደል? ሰው ኤክሶደስ የሚለው ደስ ይላል። አዎ ለየት ያለ ነው። ግን አሁን ስታወራኝ ትንሽ ከባይብል ጋር ትንሽ ግንኙነት አለው። አንተም የተወሰነ ነገር አለ መሰለኝ። አዎ ባክግራውንድ ላይ በቤተክርስቲያን ሰንበት ትምህርት ቤት አረ አገልግለህ ምናምን ነው? ኦፍ ኮርስ በጣም የሚገርም ነው። ቴንክ ዩ አመሰግናለሁ። አጫውተውልኝ ናጭ ቴንክ ዩ። እስቲ ስለ ልጅነት እንጀምር። ልጅነቴ በጣም ደስ ይላል። በጣም በጥሩ ቤተሰብ ነው ያደግኩት። አስቸጋሪ ነበርኩኝ እንዳልኩ፣ ቀበጥ የሚባልም ልጅ ነበርኩኝ እና ኦቨርኦል ደስ ይላል። ያው ውስን ልጅ ነው አክቹሊ በልጅነቱ የማያስቸግረው። የኔ ግን ይብሳል። አብዛኞቻችን አስቸጋሪ ነበር። ያንተ ትንሽ ወጣ ያለ ነው። ተደባዳቢ በቃ ስምህን ማሽላ ለማድረግ በቃ እሱን ተወው፣ የስሜ ጉዳይ ተወው። ግን ያው እያደግ ስትሄድ ማቹር እያደረግ ስትሄድ አለ አይደል ልብ ትገዛለህ። ያ ነገር ነው። አሁን ሳየህ እድሜ ትልቅ የሚባል አይደል? ኦፍ ኮርስ አይደል? ትንሽ ልጅ ነህ። ቲኔጀር ወጣት አይደል? ወደ ወጣት አካባቢ። ግን የትምህርት ደረጃ በጣም ጥሩ ነው። ማስተርስን እንደሰራ ነገር ነበር። ኦፍ ኮርስ በትክክል። እንዴት ነው ይሄ ነገር? የትምህርት ፍቅር እንኳን ልለው አልችልም፣ ግን እንትን ነው እድሜ በትክክል ተጠቅሜበታለሁ ብዬ አምናለሁ። ሶ ኤርሊ ኤጅ ነው የገባሁት ዩኒቨርሲቲ። ከዛ ወዲያው ግራጁዌት አደረኩኝ አዲስ ዩኒቨርሲቲ። ከዛ ወዲያው ማስተርስ የመማር ኦፖርቹኒቲ አወጣ ማስታወቂያ። ሶ ዋይ ናት ብዬ እንትን አልኩት። ሶ ትንሹ ተማሪ እኔ ነበርኩኝ በእድሜ ትንሹ ተማሪ። ስንመረቅም አይወዝ ትንሹ ልጅ። ግቢም ስገባ 17 ነበርኩኝ እኔ። ሶ ያ ይመስለኛል እድሜ ዝቅ አድርጎ የትምህርት ደረጃዬን ከፍ ያደረገው። እና ስለ ግቢ ከነሳቀ ስለ ግቢ ህይወት ደግሞ ነው። የግቢ ህይወት በጣም አንተም አይተኸዋል በእርግጥ አይደል? አዎ። አንተ የት ነበርክ? 4 ኪሎ ነበር። አዎ እንኳን 6 ኪሎ ነበር። ግን ያው የዛች አካባቢ ኢንቫይሮንመንት አንድ ናቸው አይደል? እስቲ ስለ ግቢ ህይወታቸው። የግቢ ህይወት በጣም ደስ ይላል። ላይፍ በተለይ አዲስ አበባ ልጅ ሆነ አዲስ አበባ ሲደርስ ሞር ለኔ አወስ ሃፒ እንትን ይባላል። የአዲስ አበባ ልጅ እዚህ ሲደርሰው 13ኛ ክፍል ነው ይባላል። በትክክል በደንብ ነው የገለጽከው። ሶ ለኔ it was good። ሶ የግቢ ላይፍ እንዳልከው ነው። በቃ አዲስ አበባ ልጅ ሆነ ደግሞ አዲስ አበባ ሲደርስ ሞር አሪፍ ነው። መጀመሪያ ግን የሞሎት መቀሌ ነበር። ከቤተሰብ መራቅ የሚባለው አለ አይደል? እንትን ያው ያችን ታይም ለመጠቀም በ17 ዓመት በጣም early age ነበር። ግን 13ኛ ክፍል ባይሆንብህ አንተ የሚከብድ አይመስልም? ሌላ አዎ ነበር። ግን ጓደኞች ኮንቪንስ ያደረጉ ይሄ ፒር ፕሬሸር የሚባለው ነገር። ሶ መቀሌ ደግሞ በሰዓቱ በጣም አሪፍ ዩኒቨርሲቲ ነበረ። እነ ቢቦይ ቶሚ ካስታውስካችሁ ቫይን ይሰሩ ነበር ምናምን። ዩኒቨርሲቲ ሳይሆን ኢንቫይሮንመንት ያ ኦፍ ኮርስ ለትምህርትማ የዛኔ ምንድነው በቃ እንትን ዩኒቨርሲቲ ብትሄድ ጎንደር ወይ መቀሌ ብትሄዱ በጣም አሪፍ ነው ተብሎ ነበር። ሶ ሞላው። ግን ያው እግዚአብሔር እዚህ ያቆየኝ እና አክቹሊ ሰፈራችንና ዩኒቨርሲቲው ቅርብ ለቅርብ ነበር በጣም። የት አካባቢ ነው ሰፈር? አፍንጫ ወር የሚባለው ሰፈር አካባቢው እዛው ነኝ እና ዶርምም አለበት። ዎኪንግ ዲስታንስ ነው። በቃ ለ2 ሰዓት ተኩል ክላስ 2 ሰዓት ነው ከቤት የሚወጣው ምናምን እዛው። ሶ we was a win-win ለኔ እና የግቢ ላይፍ በጣም ደስ ይላል። በጣም የተማርንበት ብዙ ያየንበት የተመታንበትም አለ። እስቲ እሱን አጋጣሚ አጫውተኝ እስቲ። ኧረ ከባድ ነው ግን ደስ ይላል። ሞር ትማርበታለህ እና ብዙ ሰዎችም አሉ
ብዙ ጓደኞች ታፈራበታለህ፣ ቻሌንጅ ታይበታለህ፣ በጣም ራስን ትፈትንበታለህ። ከዚህ ዩኒቨርሲቲ ሌላ ዓለም ነው። ከተመረኩ በኋላ ደግሞ እሱም ሌላ ኤንቫይሮንመንት ነውና ዩኒቨርሲቲ በብዙ ያስተምራልም ይፈትናል። so I love it every part of university life enjoy አድርጌዋለሁ በደንብ። ያው ለትምህርት ብቻ ነው የምትሄደው actually ልክ እንደሌላው እንትን አይመችም ወይስ ኤንቫይሮንመንት የነበርክበት? ያው እንዳልኩ ቅርብ ነበረ ለቤትና ዩኒቨርሲቲውና ግቢያችን ቅርብ ለቅርብ ነው። እስካጨተኝ ዩኒቨርሲቲ ላይ በጣም ብዙ ገጠመኝ እንዳለ አውቃለሁ። ኬስ ልጀምርልህ። ደስ የሚለው ፓርት ከማታውቀው ሰዎች ጋር ነው እንትን የምትለው። ከተለያዩ ክልል የመጡ ልጆች አሉ። የእነሱን ባህሪ አንደኛ ነገር መልመድ፣ ፕላስ ከእነሱ ጋር ኢንጆይ ማድረግ። ከዛ ደግሞ ያው ወጣት ስትሆን ብር ያው ትከለከላለህ፣ ቤት ብዙ እንትን አትባልም። ስለዚህ ወደ እነ ማዘር ቤት የመሄድ አካባቢው እዛ አካባቢ ፍርፍር ተራ ይባላል። እዛ ሄደህ እንግዲህ ያው እርጥብህን እንትንን ሰርቫይቫል ስኪልንም ትማራለህ። እድሜ ለበሶ እዛም ደግሞ ዶሮ በሶ እና አብሮ የማጥናት ነገር፣ ሶሻላይዝ የማድረግ ነገር፣ ሌሊት የማንጋትን ነገር፣ ስትመለስ ደግሞ ያው ውሃ ትረጫለህ ምናምን። ስንቱን አየነው ልበል እንጂ በጣም አሪፍ ጊዜ አሳልፈሃል። ኢንጆይ አድርጌዋለሁ። ምን ላይ ነው ያለው አሁን? ምንድን ነው የምትሰራው ከቲክቶኩ ውጪ? ዲጂታል ማርኬቲንግ ቲክቶክ ሳይድ ቢዝነስ ነው። ፉል ታይም ዲጂታል ማርኬቲንግ እና የቤተሰብ ቢዝነስ አለ። እሱም ማኔጅ እያደረኩኝ ነው አሁን። በቅርቡም የራሴን ቢዝነስ ለመክፈት አስቤያለሁ። ሆፕፉሊ እሱ ይሳካል ብዬ አስባለሁ። እንደ ሳይድ ቲክቶክ፣ ከዛ ዲጂታል ማርኬቲንግ፣ ከዛ ደግሞ የቤተሰብ ቢዝነስ አለ። እሱን ነው ማኔጅ ማድረግ። እሱን ትሰራለህ? በጣም አሪፍ። እስቲ ወደ ዋናው እንትናችን እንጣ። እሺ ቲክቶክ አረ ኤክሶደስ ተብሎ አንድ የምናውቀው ፕላትፎርም ላይ አለ። ሌላው ልጅ ማለት ነው። ብዙ ሰው ተቀብለዋል። ስንት ፎሎወር አለ? 623,000 አካባቢ። 623። ስንት ዓመት ሆነ ከጀመርክ? ቲክቶክ 3 ዓመት ከ11 ኦልሞስት 4 ዓመት። አሁን ዲሴምበር ሲመጣ 4 ዓመት ነው። እንዴት አየው ፕላትፎርሙ? በጣም ደስ ይላል። አብዛኞቻችን በእርግጠኝነት የተጀመርነው እንደ ቀልድ ብለን ነው። ይሄን ያህል ትልቅ ይሄዳል ብሎ የሚያስብ የለም። ይሄን ያህል ሰው ተቀባይነት ይኖራል ብሎ ያሰበም አይመስለኝም በዛን ጊዜ። አሁን እንደውም ትልቅ ገቢ ሆኗል። ትልቅ ኢንቨስትመንት እና ትልቅ ቢዝነስ። በጊዜው ያው ኮሮና ነው፣ ቤት ቁጭ ትላለህ፣ ምንም የምትሰራው ነገር የለም፣ ጊዜ ትርፍ ነው ያለው። ዋይፋይ ተገጠመ። እህቴ ናት ያስጀመረችኝ፣ ታናሽ እህቴ። በቃ ጀምር ምንም እንትን ኳልጂ። እሷን ከመቅረጽ ራሴን ወደ መቅረጽ መጣሁ። ስቴፕ ባይ ስቴፕ እዚህ ደረስን እንጂ wasn't intentional አልነበረም። ኢንቴንሽናል አልነበረም። የድሮ ኮንተንት እንደውም ዜና ነበር የምሰራው። ከዚህ በጊዜው የነበረኝ ነገር እውቀት ነው። የዩኒቨርሲቲ ተማሪ ነኝ። ይሄ ሳይንስ ነገሮችን፣ ፊክሽን ነገሮችን፣ ጀነራል ኖሌጅ ነገሮችን ነበር ሼር ማድረገው። ግን በጊዜው የነበረው ኦዲየንስ የቤቱ ነበረ እና ተጨንቆ ነበር አላ የቤቴ ቁጭ ብዬ እንዴት ነው እውቀት የሚሰማው ነገር፣ ከዚያ ሁሉ ሰው እየሞተ ነው ምናምን ነገር። ስለዚህ በቃ I have to change my content ብዬ ወደ አክቲንግ ገባሁ። so it turns out to be በጣም ቆንጆ እሱ በጣም ብሎ አፕ አደረገ። አይ ቲንክ ለተመልካቾቻችን እስቲ ንጋቸው የማያውቅ የለም፣ ግን ደግሞ ድንገት የማያውቅ ካለ ኮንተንት ምን እንደሆነ ኮንተንት ሞስትሊ ሪሌተብል የሆኑ ኮንተንቶች ኢንተርቴይንመንት ላይ እና ፈኒ ነገር፣ ቁም ነገር የሚያስጨብጥ ነገር ግን ፈኒ የሆነ ኮንተንት አሁን አንድ የሚያውቅ ሰው ኤክሶደስ ሲባል ስምን ካላወቀው የሆነ ነገር ነግረው እንዴት ነው የሚያውቀው? እስቲ በሆነ ነገር አስታውሰው ብትባል ምን ብለህ የምታስታውሰው ካንተ ኮንተንት ካንተ ስራዎች ማለት ማሳስተማሪ እስቲ ያሳየንና ምን አላስታውስኩም አሉ ነው ግን እኔ አስታውሻለሁ። ካራክተሩ እዚህ ልጫወተው አሉ የተወሰነው ነገር እንድን አድርገኝ ሰው ምን መሰለህ፣ አብዛኛው የኢትዮጵያኖች ያደግንበት አለ አይደል ስትራክቸር አለ። ሁሉም ሰው ሼር ያደርጓል ብዬ የማስበው ነገር ማትስ አስተማሪ አለ በየትምህርት ቤቱ። ማትስ አስተማሪ ቢታመምም አይቀርም ራይት የሆነ እንትን አለች ያቺን ካራክተር ነው የተጫወትኩት። ተማሪዎች ቁጭ ብለው በቃ ማትስ አስተማሪ ታሟል አይመጣም ነገር ይላሉ። እንዘን በዊልቸር እየተገፋ ታሞ ይመጣል ማለት ነው። ያቺን ናት በቃ ለእኔ ብሎ አፕ አድርጋ እንትን አለች። ብዙ ሰው የሚያገኝ በዛ ካራክተር ነው። ብዙ በዛ ነው የሚያውቅ። ይህን ፕላትፎርም አሁን እንዴት ነው የምትጠቀምበት? ፕላትፎርሙን ለበጎ ዓላማ ፈኒ የሆነ ፕላስ የሚያስተምር ፖዚቲቭ ነገር፣ ያው እንዳልኩ ኔጌቲቭ ነገር ቶሎ ብዙ ኢሹ አለበት ይሄ ፕላትፎርም። በጣም
ለጥሩ ጎን የሚጠቀምበት አለ፣ ለመጥፎ ጎን የሚጠቀምበት አለ እና ሴንሲቲቭ ነው ፕላትፎርም። አዎ በጣም ሴንሲቲቭ ነው። አዎ ኦዲየንሱ ብዙ ነው፣ የሚያንሱ በጣም ብዙ ነው። ሶ ለሚሰራው ሰው ሪኳየርመንት የለውም። ራንደም ሰው ብድግ ብሎ መስራት ይችላል። ሶ እንዴት ታየዋለህ ይሄን ነገር? አዘ ቲክቶከር 4 ዓመት የሰራበት ነገር ነው። ሲስተሙን ፕላትፎርሙን በደንብ ታውቀዋለህ አንተ። አድርገህበታል፣ አልፈህበታል። በዛ ረጅም 4 ዓመት ፕሮግረስ ማለት በጣም ብዙ ነው። ብዙ ነገርም ሰርተህበታል። እስቲ እንዴት ነው የሚታየው? እንዳልኩ ኔጌቲቭ ነገር ቶሎ ይሄዳል። ነገሮችን እንትን ለማለት ማስ ሚዲያው በተለይ ቀላሉ አሁን ኔጌቲቭ ነገር ፖስት ባደረግ ቶሎ ይሄዳል። ሶ ለበጎ ዓላማ ብንጠቀምበት ባይነኝ እንደ አንድ ኢንፍሉዌንሰር እንደ አንድ ቲክቶክ ላይ እንደሚያውቀኝ ሰው በተሻለኝ መጠን ፖዚቲቭ የሆነ ነገር ነው ሼር ማድረግ የምፈልገው እና የምናየውን ነገር ብንመርጥ የምንሰራውን ነገር ብናቅ የተሻለ ነው ብዬ አምናለሁ። በጣም አሪፍ። አንድ ጥያቄ አለ። እሺ በዚህ በቲክቶክ ፕላትፎርም ስንት ብር ታገኛለህ? ግን ከዛ በፊት አርሴማ ልግባ እያለች ነው። እስቲ አርሴማ እንደማይተናት እንመለሳለን። ሰላም እንዴት ናችሁ? አርሴማ ነኝ። እየተመለከታችሁ ያላችሁት መገናኛ ነው የሚኪን ሾው። ዛሬ እኔ ፊቸሪንግ ገብቼ ዞር ዞር እያለን ፋንታን እንሸልማለን። ወደ 4 ኪሎ አካባቢ ሄደን ከተማሪዎች ጋር ቆንጆ ጊዜ እናሳልፋለን። አብራችሁ ነው። እሺ ሰላም እንዴት ነህ? ራስን አስታውቅልኝ። እሺ ሰላም፣ ስሜ መኮንን እባላለሁ። እሺ እኔ ዲጂ አሌክስ እባላለሁ። ዛሬ ፋንታ ልትሸልም ነውና አንዳንድ ጥያቄዎች እጠይቅሃለሁ። እንዴት ነው ፋንታ ትወዳለህ? ፋንታ እኔ ምርጬ ፋንታ ነው። ፋንታ እወዳለሁኝ። ብዙ ጊዜ እጠቀማለሁ። በተለይ የድካም ስሜት ሲሰማኝ፣ በጣም ውሃ ሲጠማኝ፣ ውሃ ጠጥቼ ጥም ያልቆረጥ ሲል ብዙ ጊዜ ፋንታ እጠቀማለሁ። ፋንታ ስታስብ የመጀመሪያ ጭንቅላት ውስጥ የሚመጣል ቃል ምንድን ነው? ያው ፋንታ መፍታታት ነው። በቃ ጭንቅላቴ ላይ የሚመጣው የመጀመሪያው ነገር ማለት እርካታው ነው የሚመጣብኝ መጀመሪያው። ከዛ ፋንታ ኦሬንጅ ነው የምወደው ብዙ ጊዜ። ስለዚህ ፋንታን ሳስብ ኦሬንጅንም አስባለሁ አብሬ ማለት ነው። ፋንታ ጠጥቶ ለማያውቅ ሰውስ እንዴት ነው የምታስረዳው የፋንታን ጣም? አረ ፋንታ ይጠጡ በጣም በቃ አለ አይደለ ለየት ያለ እንትን ያለው ፋንታ ይጠጡ ነው የምለው እኔ። ያው ማስረዳት ይከብዳል። ዞሮ ዞሮ ሁሉን ነገር ማወቅ የሚቻለው ቀምሰው ነው። ስለዚህ የፋንታን ጣዕም ቀምሰው ማወቅ ይችላሉ ማለት ነው። እሺ የፋንታን ስሜት እስቲ ግለጽልኝ ብለህ በምን ስሜት ትገልጸዋለህ? ፋንታን ስሜት አሁን ይከብዳል መግለጽ ራሱ ማለት ቃል የለውም። እሺ ቤት ውስጥ ከምትሰራው ስራ እንዳለ በጣም የሚያስጠላ ስራ ምንድን ነው? እቃ ማጠብ። ልብስስ? እኮ እቃ ማጠብ የተባሉ ነገሮች ሁሉ ደስ አይሉ። ህይወትህን በዘፈን ንገረኝ ብለህ ምን ዘፈን ትመርጣለህ? ብዙ ጊዜ ዘፈን ስለማላዳምጥ ይለፈኝ። የዮብ ይዘዋርቃሉ የሚለው። አሪፍ ስለመለስክልኝ ፋንታ ዛሬ ሸልሜሃለሁ። ይሄው ፋንታ እናመሰግናለን በጣም ቴንኪው። እናመሰግናለን። ፋንታ ጠጡ እንላለን። ሰላም እንዴት ናችሁ? ራሳችሁን አስተዋውቁልኝ። ከአንቺ ልጀምር። እሺ እኔ ቤዛ እባላለሁ። ረዴት ማለት። እሺ እንዴት ነው? ምን እየሰራችሁ ነው? ሰፈር እስኪ ንገሩኝ። እኔ ተማሪ ነኝ። የ6 ኪሎ የፍሬሽማን ተማሪ ነኝ። እኔም ተመሳሳይ ነው። 6 ኪሎ ሜን ካምፓስ ተማሪ ነኝ። እሺ ስለዛ ፋንታ ልሸልማችሁ ስለሆነ ወደ መጀመሪያ ጥያቄ ካንቺ ልምጣና ፋንታን ስታስቢ መጀመሪያ የሚመጣው ቃል ጭንቅላትሽ ላይ ምንድን ነው? በጣም የሚጣፍጥ ነገር የሆነ ብርቱካን ነገር ይመጣል። ሪፍሬሽንግ። ፋንታ ጠጥቶ የማያውቅ ሰው ምን ብላችሁ ታስረዱታላችሁ? የፋንታን ጣም የሆነ የሚጣፍጥ ነገር ብርቱካን የሚል ነገር ነው ልል የምችለው። ያው ኦሬንጅ እንዳልኩሽ ናት። ስዊት ኤንድ ፉል ኦፍ ኢነርጂ የሚሰጥ ነገር ነው። ሰው ቅመሱት ፕሊዝ። እናንተስ አሁን ፋንታ ስትጠጡ ምን አይነት ስሜት ይሰጣችኋል? እስቲ በስሜት ግለጹት። ፋንታም ቢባል እስቲ ነገር ምንድነው? እኔ ደስ የሚል ነገር በጣም ደስ የሚል ነገር ልል እችላለሁ። እርካታ ፈን የሚያደርግ ነገር ነው። ፉል ኦፍ ኤነርጂ የሚሰጥ ነገር ነው። አሁን ደግሞ ከፋንታ እንውጣና የቤት ስራ ላይ እንዴት ናችሁ? ስራ ታግዛላችሁ? ምንም አይደለም። በደንብ አግዛለሁኝ። ስራ በጣም የምትጠሉት ስራ የቤት ውስጥ ምንድን ነው ግን ብዙ ጊዜ እንድትሰሩ የምትገደዱት? እኔ የለም ልብስ ማጠብ የሚያስገድዱኝ፣ ዕቃ ማጠብ። ቆንጆ ቀን አሳለፍን የምትሉት እናንተ በቀን ውስጥ ምን አድርጋችሁ ስትውሉ ነው? ጥሩ ነገር ሲያጋጥመኝ በቀን ውስጥ መልካም ቀን ስውል ቆንጆ ቀን አሳለፍኩ ልል እችላለሁ። እና ፋንታ ስጠጣ ችላበታች። አሁን ለመሸ ቀረበች እሷ። አንቺስ? እሺ ምን ትያለሽ? እኔ ጠዋት ያቀድኳቸውን እቅዶቼን በቃ ቲክቲክ አድርጌ ማታ ቶታሊ ሁሉንም ከጨረስኩ በቃ በጣም ሰክሰስ ነው የሚሰማኝ። ክላስ ሳይለንታይ እና ጓደኞቼ ጋር እንጆይ ሳደርግ ያቺን ሰዓት ነው የምትይው። ይሄ ክላስ የለም ተብላችሁ ስትመለስ
አዎ ትረዱኛላችሁ። ወደ መጨረሻ ጥያቄያችን ስንመጣ ደግሞ ህይወታችሁን በዘፈን ግለጹልኝ ብላችሁ ምን ዘፈን ትገልጹልኛላችሁ? ዘፈን ብዙ አላውቅም። መዝሙር ትገልጹልኝ አድርገህልኛልና እኔ ብዙ ጊዜ የህፃናት ዘፈን ነው ደስ የሚለኝ። የህፃናት ዘፈን ደግሞ ቢራቢሮ ታዛኝ ይችላል። አሁን ጭንቅላቴ ላይ መጣ ነገር ግን ሂድልኝ ያዘን ጭንቀቴ የሚለው ትንሽ በይለስቲ በጣም ቆንጆ ዘፈን እውነት። ሂድልኝ ያዘን ጭንቀቴ ደስታዬ ነው ተኔ ተፋልኝ ፋንታ ትሸለማላችሁ። ሰላም እንዴት ነሽ? ራስሽን አስታውቂልኝ። እግዚአብሔር ይመስገን። እታለም እባላለሁኝ። ሰላም አቢቂ እባላለሁ። ፋንታ ትወጃለሽ? እንዴት ነው? አዎ በጣም ነው የምወደው። አንደኛ ምርጫዬ ነው ፋንታ። ፋንታ ምን አይነት ስሜት ትሰጥሻል? እስቲ ፋንታን በስሜት አስረጅ። ሪፍሬሽንግ ነው። ፋንታን ስታስቢ የመጀመሪያ ጭንቅላትሽ የሚመጣው ቃል ምንድን ነው? በቃ የሆነ እርካታ ነው የሚመጣው ጭንቅላት ይለኝ። ሳስበው ራሱ በቃ ሳልጠጣ ጠግባለሁ። ፋንታን ቀምሶ ለማያውቀው ሰው እንዴት ታስረጃለሽ የፋንታን ጣም? ፍሩቲ ሪፍሬሽንግ እና የሆነ ብርቱካን ሜቢ አናናስ ዲፔንዲንግ ምን አይነት እንደምትወስጂ ስለማራቅ ፍሩቲ ነገር ነው ብዬ ዲፋይን አድርገው ይችላል። ፋንታን ቀመሱ ነው እንግዲህ ቀመሱ ነው። ጌታ ነው መቅመስ አይደል? አንድ በጣም የምትጠይው የቤት ስራ ግን ሁሌ መስራት ያለብሽ ምንድን ነው? ግቢ ማጽዳት። ደስ አይለኝ አዋራው ምኑም አልወድም። በቃ ባለትዳር ነኝና ወጥ መስራት ምናምን ከስራ ስገባ ምናምን ከባድ ነው። ብቻ ላንቺ በጣም ቆንጆ ቀን የምትይው እንዴት ብታሳልፊ ነው? ከቤተሰቦቼ ጋር ጊዜ መሳሳለፍ፣ የሆነ ስራ ሳይኖረኝ ረጋ ብዬ ተነስቼ ስሎ የሆነ ቀን ሻይ ቡና ከፋሚሊ ጋር ከጓደኞቼ ጋር ሄንጋውት ባደርግ አንድ ቀዝቃዛ ፋንታ ጠገኝ በቃ እሑድ ቀን ወጣ ብዬ ምናምን ፈታ እያልኩኝ ፋንታዬን እየጠጣሁ በቃ። እሺ ዛሬ ቆንጆ መልሶች ስለሰጠሽኝ ይሄንን ፋንታ አስሸልምሻለሁ። በጣም አመሰግናለሁ። ቴንኪው በጣም አመሰግናለሁ። ቺርስ። ተመልሰናል። ቆንጆና አዘኝ ጥያቄዎች ነበር የነበሩት። እንደወደዳችሁ ደግሞ ተስፋ አደርጋለሁ። ወደ ጥያቄ ልመለስ። እሺ ወደ ገንዘቡ ጥያቄ ልመለስ ወይስ ወደ በኋላ እናድርገው? ገንዘቡ ነገር በኋላ ቼክ እናደርጋለን። ወደ በኋላ ወደ መጨረሻ ቼክ እናደርጋለን። ለአንተ አሳያለሁ። ታሳያለህ? ይሄ ደግሞ ከተመልካቾቼ የምደብቀው ነገር ይኖር አይመስለኝም። እሺ ልክ እንደ ኦዲየንስ በጣም ብዙ ሰው ያያል። ለምሳሌ አሁን አንድ ቪዲዮ ስንት ቪው ይኖራል? አንተ ቪዲዮ አቬሬጅ ከ200,000 እስከ 800,000 ሰው ከ800,000 ውስጥ የሆነ አይነት የኔጌቲቭ ፓርቶች ይኖራሉ። ኦዲየንስ ያ አይጠፋም። ሰው ምላሽ ምንም ያ ምንም ቦዘር አያደርገኝም። ሞር እንድሰራ ነው እንዳልኩ። የሰው ልጅ ሁሉም ሰው ሊወዳ አይችልም። ግን ትንሽ እንትን ያደረግህም ምን ያደረግህም ወይ ዳውን ነገር ያንን ሰውን ኮንቪንስ ራሱ ማድረግ ድካም ነው። ውደደኝ ማለት ከባድ ነው። በቃ ካልተመቸኝ ይመች። በጣም አሪፍ። እስቲ አሁን ደግሞ በቃ ምን ያህል ሜክ እንዳደረክ ንገራቸው። እሺ ያው ቁጥሩ አሪፍ የብሯ ነገር አሪፍ ነው። በቃ በደንብ ያሳያል ሲወጣ ማጀራቱን። እሺ አሁን ንገራቸው። የሆነ ያህል ብለን እንውሰድ። ስንት ዲጂት ነው? አሁን ከቲክቶከሮች ጋር ልታጣላኝ ነው። ሚስተር አወጣ ነው የሚለው ግን ላይክ አቨሬጅ ጥሩ የሚባል ብር ይሰራበታል። ይሄ ደግሞ አብዛኛው ሰው የሚያውቀዋል። ይሄን ስፔሲፊክ የሆነ ቁጥር ሳይሆን እስቲ አቨሬጅ ነገር ለምሳሌ በዚህ ያህል ጊዜ ይሄን ያህል ከዚህ እስከዚህ ነገር ከባድ ነው ግን ጥሩ የሚባል አንተ እንደምትቀርብ ሲያውቁ የአብዛኛው ሰው ጥያቄ እሱ ነበር። ኤክሶዲየስ ምን ያህል ገንዘብ ሜክ ያደርጋል በቲክቶክ ፕላትፎርም ብቻ ነው ልበለው ወይስ ተጨነቅኝ በለው? ኧረ ችግር የለውም። ይሰራል በቃ በቢለው ብቻ ጥሩ የሚባል ብር ይሰራል። ኢት ዲፔንድስ። አንዳንዴ በጣም ስራዎች ይመጣሉ፣ አንዳንዴ ደግሞ ቢጠፋበት ሰዓት አለ። ሞስትሊ ግን የኮንትራክቹዋል የሆነ አግሪመንት ሲኖር ከአንድ ካምፓኒ ጋር ኢትስ በጣም ቤኔፊሻል። በወር ከ80 እስከ 100 አካባቢ ይሰራል በወር። ከአንድ ማስታወቂያ ማለት ከአንድ ማስታወቂያ ይሰራል። ካምፓኒዎቹ አድ ባደረግ ቁጥር ያው መምታት ነው። ደግሞ ካምፓኒ ዩ አድ ደግሞ ሜክ መኒ ማለት ነው። ሁሌ አይደለም ግን ለምሳሌ አሁን አቨሬጅ ምን ያህል ይሰራል? ይሄ በየወሩ ሊመጣ ይችላል። አለ ፓኬጅ አለ። እንደየፕሮዳክቱ እንደየካምፓኒው ይለያያል። ካምፔን ሲሆን እንዳልኩ ለዛ ነው የ4 ወር 5 ወር ሲሆን በቃ ስቴብል በቃ ለ3 ወር ዝግ ነው። በደንብ ዲጂታል ማርኬቲንግም አለ። አሁን ቢልቦርድ ላይም አለ።
and then ኢንስታግራምም ደግሞ አለው ስለዚህ አሁን ኢቭን ፌስቡክም አለ ተጨምሯል ሶ ሶስቱንም ፕላትፎርሞች እንደ አንድ ኮንተንት ክሬተር ይዘህ ወር ፑሽ ታደርገው ካምፔን ሲሆን ይጠቅማል ለካምፓኒው ይጠቅማል አንተም ትጠቀማለህ ማክሲመም የሰራው ስንት ነው በካምፔን ስንት ወር ሰርተሃል 4-5 ወር አንድ አመት ካምፓኒው ግን መጥቀስ አልችልም ኢትስ ኦኬ አንድ አመት ሰርተሃል እግርን ስለችን ሰፊድ አንድ አመት አሪፍ ካምፓኒ ነው ጥሩ ካምፓኒ ኢንተርናሽናል ዌል ናውን የሆነ ካምፓኒ ነው አሪፍ ይዞናል ሞር ኢንስታግራም ነው ግን እሱ ሞር ኦኬ ካምፓኒ ያደረግነው እና እሱ አሪፍ ነው ከዛው አጋጣሚ ያስተዋወስኩት እቺ የሰፊዷን ነገርና እሷን ነገር በጣም ፌመስ ነች ሹክ ተብሏል እንግዲህ ከጀርባ በጣም ፌመስ ናት ካንተ እኩል ይባላል የሶ ካራክተር ናት አረ እንዴት አመጣሃት እንዴት አሰብካት ያው የሴቶች ካራክተር ለመጫወት አይዘር ዩ ዌር ዊግ ወይም ቲሸርት እና ሰፌድ እና እንትን ጣል የምታደርጋት ነገር ሶ ሞር ፈን ይሆናል ብዬ ጣልጣል አደረኳት ቤት የነበረች እንትን ነበረች እሷ ነገርም ክሊፕ ተደርጋ ልክ እንደ ሚም ሆናለች ለዛ ነው እስቲ ኤክሶ ደግሞ ወደ ላይፍ ደግሞ እንመለስ እሺ ወጣት ነህ ይሄን ጊዜን በአግባቡ የተጠቀምክበት ያለ ሰው ነህ እንደማይሄድ ከሆነ በዚህ እድሜ ብዙ ነገር አይደረግም ያው I'm trying እኛ አደረግን በዛ እድሜያችን አይደለና አሁን በዚህ እድሜ ብዙ ነገር እያደረክ ነው ያለው እንዴት ነው ወጣትነትና ላይፍ እንዴት ነው ብዙ ስትራግል አለው ፈተና አለው ወይስ የማቹሪቲ ሌቭል ከፍ አድርገው ነው እንዴት ነው እስቲ ላይፍ ምን ትነገር ሶ ወጣትነት በጣም ደስ ይላል ፈተናው ግን ብዙ ነው እንዳልኩ ዲስትራክሽኖች አሉ ጓደኝነት ራሱ ይወስናል ፒር ፕሬሸር በጣም ከባድ ነው አይመስልም ግን በጣም ከባድ ነው ሶ እነሱ ነገሮች ራሱ ኮንትሮል ማድረግ ትንሽ አስቸጋሪ ግን ጎበዝ ከሆንክ የምትወጣው ነገር እና ቻሌንጂንግ ነገር ደግሞ ወጣት ሆነ ኢነርጂ ኖሮ ብር ሳይኖር ሲቀር ነው አብዛኛው ሰው በደንብ ይሄን ነገር ሰፈር እያደረገበት ያለው ነገር ብየማም ነው ይመስለኛል አይደል ወጣት ሆኖ አቅም አለው መስራት ይችላል ግን ብር የለውም ኦር ስራ የለውም እሷ ነገር በጣም ትፈተናለች አብዛኛው ሰው ይሄን ፌዝ አልፎበታል ብዬ አስባለሁ ሶ ሶም ፌዝ ደግሞ አንዴ ካለፍካት ሁሉ ነገር ከእግዚአብሔር ጋር ጥሩ ይሆናል የሚል እምነት ነው ያለኝ እና ማይቻል ነገር የለም የምል አይነት ሰው ነኝ በመሞከር አምናለሁ ወርቆ በመነሳት አምናለሁ በትምህርት አምናለሁ ትምህርት ስለ ላይክ ቤዚክ እውቀቶችን በመያዝ እና ምንም ነገር እንደሚቻል ማመን አይነት ሰው ነኝ እና ወጣትነትን በዛ ነው በስራ at the same time ደግሞ ፈን በማድረግ ይፈተነ ነገር አለ ትምህርት በጣም ወሳኝ ትምህርትና የሰዎች ሐሳብ የሰዎች ምንድነው assumption towards you ሰዎች ስላንተ ያላቸው አመለካከት ኢምፓክት ይፈጥራል አንዳንዴ ራስ ላይ ሶ በትምህርቴ ላይ አንድ ሞር ፑሽ ያደረገኝ እንድጎብዝ እና እንድሰራ እሱ ነው አንዳንዴ አትችልም መባል ጥሩ ነው ችለ ስትገኝ ማለት ነው ያ ነገር ሞር ፑሽ ያደርጋል በጣም አሪፍ በመኒ ዋይዝም at the same time ደግሞ ፊዚካል ዋይዝም ምንም ነገር ላይ እንትላለ ሶ መማር በጣም ጠቅሟል of course ሞር ዴዲኬትድ እንደሆንኩ የኔ እንትን ታለንት አይደለም አውቀዋለሁ ሃርድ ወርኪንግ ነው በትምህርት ጎበዝ ተማሪ ሆኜ ቀለሜ ሆኜ ምናምን ሳይሆን it's all about hard work okay ምን ያህል ሊሚት ሜድ ይችላል አልኩኝ ሶ እኔ ነኝ እንደውም ቶፕ ስቱደንት ከትምህርት ቤት ውስጥ ተሰራበታል የሰራበት እንደ ቲክቶክ አላባከንኩም አልባከንም አንድ 6 አመት ተማርክበት አልባከንም ማለት አልባከንም እንዴት ነው አሁን ካለ ህይወት ጋር ይሄኛው ህይወት አለ የፋሚሊ ቢዝነስ አለ እንት ደግሞ ይሄኛው ስራ አለ yes so you're busy በጣም አዎ ሞር በቃ ቢዚ በሆን ቁጥር ጥሩ ነው አሁን ላይ አይደል ወደፊት በደንብ ስቴብል ትሆናለህ ስትራግል የምታደርገው አሁን የጊዜ ጉዳይ ነው ኦፍ ኮርስ አሁን ስትራግል ታደርጋለህ በኋላ በደንብ ትተኛለህ ማለት ነው ዛትስ የኔ ማይንድሴት ሪታየር ስታደርግ ያ በደንብ ትተኛለህ በደንብ አድርገህ at the same time ብል ፈን እያደረግህ ከዛ ወጣት ነህ ይሄን እድሜና ሞመንት አታገኘውም ወጣትነትንም አብረህ ተጠቀምከው ፕላስ ደግሞ ከፈጣሪ ጋር መሆን አለበት ከዚ እግዚአብሔር የሌለበት ህይወት ባሮ ነው ስለማምን እሱንም ሳታስቀይም ሰውንም ሳታስከፋ ቤተሰብንም ያስደሰት ከራስህም ሞር የሮትክ ጥሩ በሚባል ደረጃ ፑሽ ለማድረግ እየጣርኩ ነው እየሞከረ ነው። አይ በጣም ጥሩ ነው። ጥረትንም የምናየው ጉዳይ ነው ነገሩ። አመሰግናለሁ። ከዚህ ፕላትፎርም በጣም የምትወደው ማን ነው? ወደ በጣም የሚያዝናና ኢንተርቴን የሚያደርግ ወይ የሚያስተምር ማን ነው? ብዙ ናቸው። አሁን ከረንትሊ ግን በጣም የሚመቸኝ ቲክቶከር እንትና አዶናይ አሪፍ እያደረገ ነው። በአካልም ባግኝቻለሁ። ቬሪ ሃምብል በጣም ጥሩ ሰው ጥሩ ማይንድሴት ያለው ልጅ ግልጽ
አሪፍ ነው በጣም ጎበዝ። ሌላ ደግሞ ተያይዞ ይቲናስ ኮንተንት ክሬተር እሷም ጎበዝ መወዳት ማከብራት እህቴ ናት። ቢቦይ ቶሚ እሱ ነው ኦጂ አቢሲና ቫይን ካወቃቸው እነ ፕሪንስ ቤልቲ ለእነሱ ክሬዲት መስጠት አለብኝ ብዬ ስለማምን እንደሚገባቸው ክብር እየተሰጣቸው ነው ብዬ ስላላሰብኩኝ የእነሱ ሶስቱም በእኔ ስም ትልቅ ክብር ሰጥቻቸዋለሁ። አመሰግናለሁ። ስለመጣ ስላገኘሁ በጣም ደስ ብሎኛል። አመሰግናለሁ። እንግዲህ ፕሮግራማችንን ሳንዘጋ ለተመልካቾች ለአድናቂዎች ማለት የምትፈልገው ነገር ካለ መናገር የምትፈልገው ነገር ካለ እስቲ እድሉን ስጥ። እሺ እኩዮቼ በእድሜ ያላችሁ ወንዶችም ሴቶችም ታናናሾችም ካላችሁ ታላላቆችም የማይቻል ነገር የለም፣ ይቻላል። እግዚአብሔርን በመንገዳችሁ አስቀድሙ እና ላይፍን ደግሞ ኢንጆይ አድርጉ። ከዚህ የሰው ልጅ መድረሻው ስለማይታወቅ እና ይመቻችሁ። ይሄ ነው በቃ። ብር ያዙ ዋናው እሱ ነው። ስለመጣጣም አመሰግናለሁ። ቴንክ ዩ። የዛሬ መገናኛ ፕሮግራማችን ይህንን ይመስል ነበር። የሚቀጥለው ሳምንት እንገናኛለን።